በቃ ስራ ነኝ እኮ ብያታለሁ። ምን አይነት ስራ? እዚህ ቤት ውስጥ ቁጭ ብለሽ ነው እንዴ ስራ ነኝ የምትይው? ንገሪኝ፣ ምን እያደረግሽ ነው? ምን እያደረግሽ ነው? ቁጭ በይና ንገሪኝ። እዚህ ቤት ከዚህ በኋላ አንድ ደቂቃ አትቆይም። አንድ ደቂቃ እዚህ ቤት ውስጥ አብረሽኝ ነው የምትሄጂው። ይኸውልሽ ባርኪ፣ ስሚ፣ ሲጀመር እነሱ ናቸው እንደዚህ ያደረጉሽ አይደለ? ለመሸፋፈል ምናምን ብለሽ አስበሽ ነው እንጂ እነሱ እንደዚህ እንዳደረጉሽ እርግጠኛ ነኝ። አልወጣም። ከመጣ ሌላ ይምጣ፣ ባርክ ይምጣ። ማንም ሰው አንቺን አይዝሽ። ተግባባና አይደለም? እሺ ማን ጭራሽ መልስ ሰው ቤት ነው ያለው። ደግሞ ምን ያስጨውካል? ቀስ ብላ ተነሽ አልኩኝ። ተነሽ ውጣ። እንደምን ናችሁ ቤተሰቦች? እኔ ደህና ነኝ በጣም። ዛሬ ሆስፒታል ሄጄ ነበረ። እጄን ተነስቶልኛል። እዚህ አንገቴ ላይ የነበረው ነገር ኦልሞስት አሁን እየተሻለኝ ነው፣ እግዚአብሔር ይመስገን። አይዞሽ የውሻ ቁስል ያርግልሽ ያላችሁን ቤተሰቦች አመሰግናለሁኝ። እግዚአብሔር ያክብርልኝ። ያው ደህና ነኝ። ዛሬ ቶፋን ምግብ ሰርቼ ምናምን አስተካክዬ ቤቱን ለመጠበቅ አስቤያለሁኝ። ጓደኛዬም የተወሰነ ልብስ ይዛልኝ መታ ነበረ። ልብስም ቀይሬያለሁኝ፣ የራሴን ልብስ። ያው ድጋሚ እሱን ልብስ ታውቃላችሁ የተፈጠረውን ነገር። ብቻ ያው ሻወር ገብቼ ምናምን ልብሴን ቀይሬ ቤቱን አጸዳድቼ ምግብ አዘገጃጅቼ ምናምን አድርጌ እየጠበቅኩት ነው። ያው እሱ ምንም ነገር አይጥመውም፣ የታወቀ ነው። ግን ትንሽም ቢሆን ቤቱ ሞቅ ብሎ ሲጠብቀው ደስ ይለዋል ብዬ አስቤ ነው እንደዚህ ያደረኩት እና ደስ ይለዋል ብዬ አስባለሁኝ። ያለውን ነገር ያው አብራችሁ ታያላችሁ። እሱ ከመምጣቱ በፊት ቪዲዮ ልጀምርላችሁ ብዬ ነው። እንግዲህ ደስ ይለዋል ብዬ እጠብቃለሁኝ። ደስም ካላለው ያው የሚመጣው መቀበል ነው። እኛ ስድብ፣ ምት፣ ጥፊ ምናምን የመጀመሪያችን አይደለም። ያው እንቀበለዋለን ብዬ አስባለሁኝ። እንግዲህ ይሄን ይመስላል። ቀን ሙሉ በቃ ይሄን ስሰራ ነው ያልኩት ዛሬ። ያው ይደብራል ብቻ ቤት ውስጥ መዋል፣ ግን ያለፍነው ነው፣ የማያልፉት የለም። እዚህ ደርሰናል። ከዚህም በኋላ ያሉት ነገሮች ሁሉም ይስተካከላሉ ብዬ አስባለሁኝ ከፈጣሪ ጋር። እንግዲህ እስኪ ሲመጣ ደግሞ እንጀምራለን ማለት ነው። አሁን መጥቷል መሰለኝ። የበር ድምፅ ሰምቻለሁ። ጸሎት አድርጉልኝ እንዳይጮህብኝ፣ የእሱ ነገር አይታወቅም። ምን እያደረገ ነው? አይገባም። ወንድሜ ክፍለ ሀገር ምናምን ለስራ የወጣሽው እዚህ ነው? ምን እየሰራሽ ነው? እዚህ ምን ትሰራለህ? እዚህ ቤቱን እንዴት አወቅኸው? ቤቱን ስለማወቅ ያለው እዚህ ምን እየሰራሽ ነው? ምን ብለሽ ነው የወጣሽው ከቤት? ምን ብለሽ ነው የወጣሽው? ተረጋጋ ወንድሜ። ተረጋጋ ምናምን አይደለም የምፈልገው። ምን ብለሽ ነው ከቤት የወጣሽው? ይሄ ይሆናል እኮ ብዬ አላሰብኩም ነበር መጀመሪያ። በእውነት እንደዛ አይደለም ወንድሜ። ምን እየሰራሽ ነው? እዚህ ምን እየሰራሽ ብቻ እንዳለሽ ንገሪኝ። ምን እያደረግሽ ነው? ምን እያደረግሽ ነው? ቁጭ በይና ንገሪኝ። ምን እያደረግሽ ነው? አስበሽ ቀጥይ። ምን እያደረግሽ ነው? እዚህ እየጠየኩሽ እኮ ቤት እነማዬን እኔን ዋሽተሽ እዚህ ክፍለ ሀገር ስራ ነሽ አንቺ። በጣም ጥሩ ስራ እየሰራሽ ነው፣ የሚያምሩ ስራዎችን። ምን እያደረግሽ ነው? ባርኪ አስረጂ ማለት ለምን እዚህ እንደመጣሽ ብቻ። ይሄ ቤት ለኔ ምን ማለት እንደሆነ ታውቂያለሽ? ጭራሽ እነ ቶፋ ጋር ጭራሽ እነ ቶፋ ቤት። ባርኪ ልመታሽ አይደለም። አይምሮሽን ምንድን ነው የወሰደው? መኪና ገጭቶኝ እኮ ነው። እረፍ እንዳነካኝ እንጂ እያመኛል። ተረጋጋ። መኪና ሊገጭሽ የቻለው እሺ፣ ለምን ቢያንስ ለኔ ለምን አልደወልሽልኝም? ይኸውልህ በቃ ከዮና ጋር ያለውን ነገር አውቃለሁኝ እና አሁን እንደዚህ ሆኜ ብመጣ እናንተ ቤት ብትመጪ ምን ይፈጠራል? ለምንድን ነው የማላምንሽ? አታምነኝም እኮ ለዛ ነው። ባርኪዬ እኔ እኮ ወንድምሽ ነኝ። ቢያንስ ሌሎቹ አይመኑሽ፣ እኔ እንዴት አላምንሽም? አውቃለሁ እኮ ግን በቃ ሌላ ብጥብጥ ውስጥ እንዳገቡ ብዬ። ለምንድን ነው ብጥብጥ ውስጥ የምገባው? ባርኪ ለምን ሲባል እንደ እህቴ እኮ ነሽ። እሺ ማያ ትረዳሽ፣ ወንድሜ አይረዳሽ፣ ጎረቤት
ጎረቤት አይረዱሽ ታያቸው እኔ ረዳሽ ነበር እኮ ቢያንስ ይሄንን ነገር ከሶሻል ሚዲያ ላይ ማየት አልነበረብኝም እዚህ መሆንሽን እንደዚህ በዛ መንገድ ማወቅ አልነበረብኝም እኔ ምን ላድርግ በቃ ሁለታችሁ እንዳትጣሉ ብዬ ነው ሌላ ነገር ውስጥ እንዳትገቡ ብዬ እኮ ነው ለምን አታስረጂ አንተ የምታደርገው ነገር አታውቅም በእናትሽ ተፈራሽም እኮ እማዬ እዛ እንዴት ተጨንቃ እንዳለች ብታውቂ ቢያንስ ስልክ ለምን አታነሺም አንስተሽ ማስረዳት አትችይም በቃ ስራ ነኝ እኮ ብያታለሁ ምን አይነት ስራ እዚህ ቤት ውስጥ ቁጭ ብለሽ ነው እንዴ ስራ ነኝ የምትይው ያውቀው ማዬ ታውቃለች በሶሻል ሚዲያ እኮ ነው ያየነው ታውቃለች ለምን አታውቅም እንዴት ነው እያሰብሽው ቢያንስ ይኸውልሽ በቃ ልትነጋጋ በቃ ስማኝ እዚህ ጭራሽ ስንቀን ሙሉ ስንደውልልሽ ሳታነሺ በቃ እኔ ሌላ ነገር ውስጥ እንዳገቡ ብዬ ነው ደግሞ እኔ ወንድምሽ አይደለሁም እንዴ ቢያንስ የሚፈጠርብሽን የሆነው ነገር ይሄን ሁሉ ነገር ማወቅ አልነበረብኝ እሺ ቤቱን እንዴት አውቀው ነው የመጣው ሶሻል ሚዲያ ላይ እዚህ እንደሆነሽ ተናገርሽ እኮ አወራሽ እኮ እማዬ አይታለች አሁን በቃ ተረጋጋና ማለት ነው ሂድ እሺ አሁን ይመጣል ተፋ በእግዚአብሔር ሂድ በቃ አብረን ነው የምንሄደው ይምጣ ከፈለገው በእግዚአብሔር አብረን ነው የምንሄደው ሌላ ብጥብጥ ውስጥ ነው የምትገቡት ባርክ ይኸውልሽ ወይ አብረሽን ትሄጃለሽ አሊያ መጠብቀዋለሁ ሰማሽ አለሁኝ ቤት እመጣለሁኝ በቃ እኔ በእግዚአብሔር በቃ ልብ ብለሽ ስሚ ይምጣት የሚሆነው ነገር በሙሉ አያለሁ እቀበለዋለሁ በእናትህ ሌላ ብጥብጥ ውስጥ ነው የምትገቡት ገና ከሱ ጋርም ደግሞ ትጣሉ ነው አብረን እንሄዳለን በእናትህ ተግባባናል በእግዚአብሔር ነው እዚህ ቤት ከዚህ በኋላ አንድ ደቂቃ አትቆይም አንድ ደቂቃ እዚህ ቤት ውስጥ አብረሽኝ ነው የምትሄጂው ይኸውልሽ ባርኪ ስሚ ልብ ብለሽ ስሚ አብረሽኝ ነው የምትወጪው እዚህ ቤት ውስጥ እንድትቀመጪ አልፈልግም ተግባባን አይደል እኔ አልሄድም ይኸውልህ ከዚህ ቤት አልወጣም ትሄጃለሽ አልሄድም ትሄጃለሽ ይኸውልህ ሁሉንም ነገር እኔ ያስረዳሃለሁኝ በቃ ተረጋጋ ምንም እንድታስረጂኝ አልፈልግም በቃ ዝም ብለህ ውጣ ከዚህ ቤት ውጣ አልወጣም ከመጣ ሌላ ይምጣ ባርክ ይምጣ እጅና ሞኛል ደረስን ስርዓት ይኑረን እኛን ስንት ህመም ነው ያሳመምሽን ስራ ቦታ ሄዳለች ክፍለ ሀገር ሄድሻል ብለን ነው እኛ የምናውቀው በዚህ አይነት መንገድ እኛ እዚህ ላይ ነው እንደውም ማመስገን ያለብህ እሱን እዚህ ሞሽ በእንደዚህ አይነት መንገድ ማወቅ አልነበረብኝም ስላለ ነው ደህና ሆኛለሁኝ እኮ አሁን ተሽሎኝ ነው እኮ የመጣኸው ቶፋ እሱን ያዳነሽ እጠብቀዋለሁ በምን አይነት መንገድ እንዳዳነሽ ማወቅ እንፈልጋለን በእግዚአብሔር ወንድሜ እንደዚህ አታድርግ በቃ ሂድ አልሄድም እኔ አስረዳሃለሁ አሊያም አብረሽኝ ትሄጃለሽ ተግባባናል አብረሽኝ ነው የምትሄጂው ባርኪ ትቼሽ መሄድ አልችልም ትቼሽ አልወጣም ሲጀመር ይኸውልህ ዝም ብለህ አትጮህ አሁን ሰው ቤት ነው ያለኸው ምን ሆነህ ነው ዝም ብለህ ይምጣ የእህቴ እኮ ነሽ እህቴ ነሽ ባርኪ እንዴ በቀልድ እንደቀላል ዝም ብዬ እንዳልፈው ትፈልጊያለሽ ምን ብለሽ ስልክ አታነሽም የሄድሽበት መንገድ ደስ አይልም ክፍለ ሀገር ናት ለስራ ጨንቆን ነበር እኮ ብታውቅ ዝም አትልም አሁን ራሱ እዚህ መሆን ስታውቅ እንዴት ነው የሆንከው እጠብቀዋለሁ አትጠብቀው ባርኪ ይኸውልሽ ይሄዳል ብለሽ እንዳትጠብቂ እጠብቀዋለሁ አትጮህ ስማኝ ይኸውልህ አስረጂ እንዴት እዚህ የመኪና ወይኔ ምን ብለሽ ነው ተሽሎኝ ነው ፊቴ ራሱ አባብጦ ነበረ ምን ብለሽ ነው ከቤት ይወጣሽው ይወጣሽው እኮ ስራ ነኝ ብለሽ እኮ ነው እኮ የዛኔ እኔ እኮ አላውቅም የዛኔ ስራ ነው ብዬ ነው የወጣሁት እኔ አዎ ግን በቃ እንደዚህ አይነት ነገር ተፈጠረ እኔም ፈልጌ አውቄ አይደለም ቢያንስ ይህ ሁሉ ነገር ተፈጠረ አይደለ ተፈጠረ እሺ ቢያንስ ለማዬ ባትነግሪያት ለጓደኞች ለኔ አትነግሪኝም ወንድምሽ አይደለም እንዴ ከዩና ጋር የተደባለ እኔ አልረዳሽም እኔ አልረዳሽም ወይስ ማን አይሰማኝም እሱ እንደዚህ አይነት ጸባይ ነው ያለው ብለሽ ነው የምታምነው እኔ ወንድምሽን አታውቂኝም አታውቂኝም ወንድምሽን አውቃለሁ እና የምታውቂኝ ከሆነ መደወል አልነበረብሽም ባርኪ በእናትህ በቃ ተረዳኝ እንዴ በማዬ ሞት በእግዚአብሔር እሺ እንደሱ እንድትይ አልፈልግም እንሂድ አብረን እዚህ እንድትሆኚ አልፈልግም እዚህ ቤት ውስጥ እየሽ መሄድ እኔ አልችልም በቃ እኔ እዚህ አልሄድም ትቼሽ አልሄድም አልወጣም ትወጫለሽ እልህ ከሆነ ትወጫለሽ አንጠልጥዬሽ ይዤሽ መሄድ አይከብደኝም ተግባባን አይደል ትወጫለሽ እዚህ ትቼሽ አልሄድም ይኸውልሽ ማልፈልገው ስሜት እንድገባ አታድርጊ ፕሊዝ እባክሽ እንሂድ በቃ እማዬም ትጠብቅሻለሽ እንዴት እንዳሳለፈች ያን ሁሉ ጊዜ መረዳት አልቻልኩም እንዴ እንደዚህ ሆኜ አልሄድም ቤት ይኸውልሽ እኔ አስረዳታለሁ እባክሽ እኔ አስረዳታለሁ ትንሽ እንሂድ ይኸውልሽ ምንም ነገር እንዲፈጠር እዚህ ቤት ውስጥ አንተም አታውቀው ነገር አለ አይሆንም በቃ እኔ አልሄድም እዚህ ቤት ውስጥ እንዲፈጠር ምንም ነገር ማትፈልጊ ከሆነ እንሂድ አለያ ግን በሚፈጠሩት ነገሮች እንዳትተሰጭ እግዚአብሔር በቃ አውራለሁ እመጣለሁ ቤት በቃ ትቼሽ መሄድ አልችልም ሰፈሩ በሙሉ ስለ አንቺ ነው የሚያወራው እዚህ ቤት መሆንሽን አንቺ ግን ለኛ ብለሽ ሄድሽው እዛ ክፍለ ሀገር ለስራ ነው በቃ ለማዬ ማስረዳታለሁ አላስረዳትም አንቺ ራስሽ ታስረዳታለሽ ግን ምንም ነገር እንዳይመጣብሽ አደርጋለሁ
በቃ ምንም ነገር እንዳታደርግሽ እኔ ከጎንሽ ነኝ። በቃ ከጎኔ ከአንደበትሽ ትስማ እባክሽ። ይኸውልሽ ምን መሰለሽ ከአንቺ አንደበት ትስማው ከአንቺ አንደበት እኔ ምንም ነገር ብላት ይኸውልሽ እንደ ወንድም እየሸፈንኩ ይመስላል። ልጅ በቃ አንተ እኮ አሁን አየህ አይደል ተረዳኝ። ይኸው አሁን ደህና ነኝ። ተሽሎኝ እኮ ነው እግሬ ራሱ ተሽሎኝ ነው በእውነት ይሄ እንዳለ ቁስል ነበር። መኪና ተሽሎኝ ነው። ይኸውልህ አሁን ደግሞ ምን ታደርግልኛለህ? እማዬን ብለው አስረዳትና ደህና ናት በላት በእግዚአብሔር በእናትህ። ይኸውልሽ አሁን እኔ ከዚህ አልሄድም። በቃ አታባብለኝ አልፈልግም። ስሚኝ ይኸውልሽ ማርኪ ስሚኝ መኪና አደጋ ደርሶባታል እንደዚህ ሆና ሰው ቤት ነው ያለችው ብል እነሱስ ምን እንደሚረድ ምን ብላ ነው የምትረዳኝ? እንዴት ላሳምናት? እኔ ደግሞ መጥቻ ሳምናት አለሁኝ። በቃ አሁን አሁን እንሂድ ትችሽ ምን አልችልም። ፕሊስ በእናትሽ ትችሽ ምን አልችልም። አልሄድም ከዚህ ቤት አልወጣም። በቃ ምንም ነገር እንዳትለኝ። ትሄጃለሽ? አልሄድም። ትሄጃለሽ? አልሄድም። ትሄጃለሽ አልኩ። ትሄጃለሽ። ለምንድን ነው ሌላ ነገር የምትፈልጊው? በቃ ትሄጃለሽ። እማዬ እየጠበቀችሽ ነው። ሰው ቤት ነው ያለው። አትጩ። ይምጣ። እንደውም እጠብቀዋል። ይምጣት። አንተ ውጣ። በቃ አልሄድም። ጆ በእናትህ እንዴ! አልሄድም። የነገርኩሽ አልሄድም። ሌላ ብጥብጥ ውስጥ ለምን የምትገባው? ከሰው ጋር እጠብቀዋለሁ። ሰው ቤት ነው ያለው። ውጣ። እኔ ቶፋ ነው። እጠብቀዋለሁ። አንቺን ከእናቴ የሚነጥልሽ ከሆነ እጠብቀዋለሁ። እዚህ ቆሜ እዚህ ሆኜ ነው የምጠብቀው። እንደውም አመስገን ያለብህ እኮ አይነጥለኝም። እንዳመሰግነውማ መደወል ነበረብሽ እኮ ባርኪ። ያ ሁሉ ነገር ሆነሽ ያ ሁሉ ነገር አልፎ እኔ እኮ ወንድምሽ እንዴት ነው የምትረጂኝ? አውቃለሁ። እሱ ቢያንስ እዛ ጋር ያለን ጎናችን ላንስማማ እንችላለን፣ ግን እኔ አንቺን መረዳት ይከብደኛል ባርኪ። እህቴ እኮ ነሽ። እንዴት ነው እያሰብሽ ያለሽ? ፕሊስ በቃ ይኸውልሽ፣ እሺ እንሂድ። በቃ እማዬ ትጠብቀናለች አይደል? እንሂድ በእናትሽ። እሺ በይኝና እንሂድ። በቃ ምንም ነገር አይፈጠርም። ረጂ እሺ በቃ እንደዚህ የምትፈልግ ከሆነ ማለት ነው ስማኝ፣ እሱንም ባዶ ቤት እንዴት ነው ትቼ የሚሄደው? ማሳመን አለብኝ። በቃ ደውለሽ ንገሪው። ፈልጎኛል፣ አውቋል። እዚህ መሆኔን አውቋል በይው። አልሄድም። የነገርኩሽ ትቼሽ መሄድ አልችልም። በቃ ይምጣና የሚሆነውን ነገር እንደውም እዚሁ ነው እንጂ ትቼሽ አልሄድም። ባርኪ በአንቺ ማንም ሰው ትወዳለህ ሲጀምር። በቃ ከሁሉም ሰው ጋር መጣላት ነው የምትወዳው። ጥል አልፈልግም። እኔ ከማንም ሰው ጋር መጣላት አልፈልግም። እባክሽ ተረጂ። አልሄድም። ትቼሽ እንደማልሄድማ እህቴን ትቼ እስከዛሬ ስንት 3 ቀን 4 ቀን ሙሉ አጥቻት የቆየኋትን እህት እዚህ ቤት ውስጥ ሆና ሰው ቤት ደህና ሁኚ እኮ ነው ያየኸኝ። እንዲህ እኮ አልነበርኩም። እንደውም አመስገን ያለብህ እሱ። እሺ ቢያንስ እንዳመሰግን ደውለሽ መናገር። ደውለሽ እንደዚህ ሆኜ ነው እባክህ መንገዴ ተስተጓጉሏል በቃ ቀርቻለሁ ብትይኝ ምን አለበት? እሺ ማዬ እንዴት ናት? ሄደን ብናያት አይሻልም? እኔ አልመጣም ዛሬ አልሄድም። በእንባ ቢያንስ ምን ሆና ነው ልጄ እያለች አልቅሳ አይኗ ምን እንደመሰለ ብታይ። ለምንድን ነው የምታለቅሰው? ስልክሽ እኮ አታነሽም እኮ ስራ ነኝ እኮ ስራ ላይ ነኝ አይደል እንዴ? ገብቻለሁ እኮ አልሽም። እንደዛ ለምንድን ነው የማታስረዳዋት እናንተ ደግሞ? እኛስ ምን እያሰብን ነበር? እኛስ ምን ሆነሽ እንደሆነ ምን እናውቃለን? እሺ በቃ ከጊዜ በኋላ እዚሁ እንትና ቤት ነኝ እመጣለሁ። እሺ እመጣለሁ። እንሂድ በቃ። እሺ ለማዬ የምታስቢ ከሆነ ባርኪዬ፣ ለማዬ የምታስቢ ከሆነ እንሂድ እባክሽ፣ እንሂድ በቃ። እኔ አልሄድም። እንግዲህ እኔ ማለት ትቼሽ አልሄድም ባርኪ። ጆ ስማኝ፣ በቃ የሆነ ስሜት እንዲሰማኝ አታድርጊ። እንደዚህ ሆኜ ስታየኝ ባሰ ነው የምትደነግጠው። ስለዚህ በቃ አንተ ውጣና እኔ ተረጋግቼ ለቶፋም ነግሬው በቃ ሁሉንም ነገር እመጣለሁ። ደውለሽ ንገሪው። እኔ በማዬ በኩል ነግረውም ባዶ ቤት ትቼ እንዴት ነው የምወጣው? በቃ አንተ ሂድ። በማዬ በኩል ያለውን በእኔ በቃ እኔ እወጣልሻለሁ። ለሱ ደውይለት በቃ። ምንም ነገር እንዲፈጠር የማትፈልጊ ከሆነ እኔም እዚህ መቆየት አልፈልግም፣ ጸብም አልፈልግም። እባክሽን በቃ እንሂድ። እማዬ እየጠበቀች ነው። ምን አይነት ሁኔታ ውስጥ እንዳለች የምታውቂው ስታያት ብቻ ነው። እኔ እንደዚህ ናት ልልሽ አልችልም ባርኪ፣ እንደዚህ ናት አልልሽም። በቃ ያለችበት ሁኔታ እኔን የማውቀው። እሺ እኮ እንሂዳ። እሺ ካልንሂድ እመጣለሁ። ግን እንደዚህ አይደለማ። እሺ በምን አይነት መንገድ ነው የምትሄጂው? በቃ እመጣለሁ። እኔ ግሬው ምናምን ምንም ነገር ደውይለት። ትቼሽ አልሄድም ባርኪ። ምንም ነገር እንዳትዪ በቃ። ምንም ነገር እንድትይኝ አልፈልግም። ትቼሽ መሄድ አልችልም። ተግባባን አይደል? ትቼሽ አልሄድም። ቁጭ በይ፣ እጠብቀዋለሁ። እኔ አልቀመጥም። ና በቃ ሂድ። አልሄድም። ትቼው አልሄድም። ነበርክ ደግሞ እንደዚህ ለበስከው? የት ነበርክ? የሚሄድበት ቦታ አለ። ለዛ ነው እኮ በቃ ሂዳ ጉዳይ ጋር እኔ እንትን ማለት ነው። ትቼሽ እንደማልሄድ ነግሬሻለሁ አይደል? በቃ ወደ ጉዳይ ሂድ። አንተም እኔም ነግሬው ምናምን እንትን ብዬ እመጣለሁ። ባርኪ ማሚንም ማረጋጋት በእናትህ። ማሚን እኔ ብቻዬን ማረጋጋት አልችልም። በቃ አንተ ብቻዬን ላረጋጋት አልችልም።
ማረጋጋት የምችለው አንቺ ስቴጂ ብቻ ነው። እማዬ ያለችበት ሁኔታ ጥሩ አይደለም። በቃ እሺ እኮ ችግር የለውም። አሁን እሱ ሲመጣ ሁሉንም ነገር ነግሬው አስተካክዬ ይመጣል። ለምንድን ነው ለእሱ የምትነግሪው? ሲጀመር እነሱ ናቸው አይደል እንደዚህ ያደርጉሽ? አይደሉም እነሱ አይደሉም። ለምን ደግሞ ታስፈቅጂው? እሱን ማስፈቀድ ለምን ያስፈልገዋል? ለምን ደግሞ ታስፈቅጂው? እሱን እና ባዶ ቤት እቺ ነው እንደሚመጣ እንሂዳ። ሲጀመር እዚህ ቤት እኮ መገኘት አልነበረብሽም ባርኪ። ተንከባክቦኛል እኮ። ለምንድን ነው የመጣችው እዚህ ቤት? ለምንስ እሱን አስፈቅደን እንሄዳለን? ለምን አስፈቅደው? በቃ አንተ ብዙ የማታውቀው ነገር አለ። አስረጅኝ እሱን እስቲ የማላውቀው ነገር ተቀመጭና አስረጅኝ። አሁን ከመጣ ሌላ ብጥብጥ ውስጥ ነው የምጣለው። ብጥብጡ ነው የፈራሽው? የማየ ሁኔታ ምንም አላሳሰበሽም እንዴ? እማዬ ያለችበት ሁኔታ ጥሩ አይደለም። የሰማንበት መንገድም ጥሩ አይደለም። እዚህ መሆንሽን ባርኪዬ ተረጅኝ እባክሽን። ቢያንስ የተፈጠረ ሌላ ነገር ካለ ንገሪኝ ልረዳሽ። ስለዚህ እሱን የምታስፈቅጅበት ምንም አይነት መንገድ የለም። በቃ እንሂድ ወደ ቤት፣ ወይም ካለ አስረጅኝ። አይደለም እኮ ጆዬ፣ በእግዚአብሔር እኔ በቃ ሁሉንም አስረዳሃለሁኝ አልኩ አይደል? አስረጅኛ። አሁን ይመጣል እሱ። ይምጣ፣ እጠብቀዋለሁ እያልኩሽ ነው። ስለዚህ አስረጅኝ። በቃ የምትነግሪኝ ነገር ካለ ንገሪኝ። እማዬ ጥሩ ስሜት ላይ አይደለም ያለችው። እኔ አሁን ምንም ብነግርህ ይመጣል እሱ። ገና ሌላ ጭቅጭቅ ውስጥ መግባት ነው። በቃ አንተ በሰላም ሂድ። እሱን ስለማስፈቀድ ነው የምትጨነቂ? እማዬ እኛ ወንድምሽ ያለንበት ሁኔታ ምንም የሚያሳስብሽ ነገር የለም እንጂ እሱ የሆነ ነገር ይሆናል። ምን ይሆናል? ቤት ውስጥ የራሱ ቤት አይደለም እንዴ? አይደለም። እኔ እኮ እንደዚህ ካየክ ነው ያልኩት። እንዲህ ካየክ ነው ይበሳጫል ወይ እንደዚህ ስትሆን ትጣላላችሁ ብዬ ነው። እና ደግሞ ባዶ ቤት ቻሉጣ ማን ስለሆነ እህቴ እኮ ነሽ። ማን ስለሆነ ነው የሚበሳጨው? እሱ እንደውም እጠብቀዋለሁ። በእግዚአብሔር እጠብቀዋለሁ። ደውይለት እንደውም ይኸውልህ ጆዬ፣ አንተ ብዙ የማታውቀው ነገር አለ። አሁን ሂድና ማለት ነው እኔ አስረዳውና ሁሉንም ነገር ነግሬው እመጣለሁ። ጆዬ በእናትህ ሲጀመር እነሱ ናቸው እንደዚህ ያደረጉሽ አይደለ? ለመሸፋፈል ምናምን ብለሽ አስበሽ ነው እንጂ እነሱ እንደዚህ እንዳደረጉሽ እርግጠኛ ነኝ። እነሱ አይደሉም እንደዚህ ያደረጉኝ። እንዴት እዚህ ቤት ልትመጪ ቻልሽ? እንዴት? ምክንያቱም እነሱ አደረጉሽ፣ ይሄን ጉዳት ፈጠሩብሽ። እዚህ ነኝ። ይኸውልህ እማዬ ከሰማች ትበሳጫለች። አንተም ከዮና ጋር ትጣላላችሁ ብዬ እኔ ነኝ እዚህ ልሆን ያልኩት። ለመሸፋፈል ይኸውልሽ ባርኪ፣ በጣም ያስታውቃል። ሲጀመር እነሱ ይሄንን ጉዳት እንዳደረሱብሽ አውቄያለሁ። አሁን ቀጥ ብለን እንጂ ሌላ ነገር እንዲፈጠር አልፈልግም። እንደዚህ እንዳትል እኮ ነው እኔም መጀመሪያ እዚህ የመጣሁት። እነሱ ናቸው ብለን ሌላ ጥል ውስጥ እንዳገባብኝ እኮ ነው። ሲጀመር ይኸውልሽ ጥል ውስጥ እንዳልገባ የምትፈልጊ ከሆነ እማዬ ትጨንቃለች። አሁን ይኸውልሽ ይሄን ነገር መርሳት አልችልም። አንደኛ እንደዚህ ያደረጉሽ እነሱ እንደሆኑ ለመሸፋፈን እንደሆነ አውቄያለሁ። ምንም እንድትደባብሽ አልፈልግም። ሲጀመር እስኪመጣ ልጠብቀው እችላለሁ። ተግባባን አይደል? እጠብቀዋለሁ። ግን አሁን ቀጥ ብለን እንጂ እንደዚህ ጉዳት አድርሶብሽ ጭራሽ ቤታቸው ውስጥ አስቀምጠውሽ ባርኪ፣ ምን አይነት አስተሳሰብ ቢኖርሽ ነው እኛ ቤተሰቦችሽ ላይ? አሰማኝም እንዴ? እነሱ አይደሉም እንደዚህ ያደረጉት። ሌላ ሰው ማንም ሊያደርግ አይችልም። ማንም ሰው አያደርግም። እነሱ ናቸው ያደረጉት። ጆ በእግዚአብሔር እኔ ራሴ እኮ ነኝ ህይወታቸው ውስጥ ላይ ገባሁት። እነሱ ምንም የሚያውቁት ታሪክ የለም። ረፊ በቃ እኔ በግድ እዚህ ልሆን ብዬ መጣሁት። አንቺ እንደማታደርጊው ያውቃል። ምክንያቱም እህቴ ምን አይነት አስተሳሰብ እንዳላት አውቃለሁ። ይሄ ጉዳት ደረሰብሽ፣ ከዛ እኛ እንዳንሰማ ወይም ጎረቤት ምናምን የሆነ ሰው እንዳይሰማ ይዘውሽ መጡ። ምክንያቱም እዛው ሆስፒታል ብትተኝ እንደሚደወልን ለቤተሰብ እንደሚደወልን ያውቃሉ። እሺ ረፍ እባክሽ እንሂድ። አሁን እንሂድ። እኔም ስሜታዊ እንደሆነ አታድርጊ ባርኪ፣ ስሜታዊ እንደሆነ አታድርጊ። እንሂድ። እማዬ ያለችበት ሁኔታ እባክሽ፣ እኔ አላስረዳሽም። በቃ መሄድ ካለብን እናንተ አረጋጋት እማዬ። እኔ ደግሞ እመጣለሁ እኮ ነው እዚህ አትር በቃ አሁን ትንሽ ይሻለኝ። እንደዚህ ሆኜ ስታየኝ ደግሞ የባሰ ነው የምትበሳጨው። ምንም አትልም። ምን ያስረዳሻለሁ? ሲቀጥል ደግሞ ማለት ነው በዚህ ሁኔታ እንደዚህ ሆኜ ዝም ብዬ ምን አቅርቤ ወጥቼ አልሄድም። ትሄጃለሽ። ሲጀምር ትሄጃለሽ። ይኸውልሽ እያስፈቀድኩሽ አይደለም። ቢያንስ እንደ እህትነት ወይም ደግሞ የሰብአዊ መብትሽን ልጠብቅልሽ ብዬ ነው። እንደ እህቴ ምን ጭቅ አድርጌ ይዤሽ ልሄድ እችላለሁ። ማንም ሰው አንቺን አይዝሽ። ተግባባን አይደል? እሺ ማን ጭራሽ መልስ ህፃን ልጅ አይደለሁ? ታላቂና አከብረዋለሁኝ ግን ህፃን አይደለሁም። እኔ እናንተ ጥለ ነው ውጪ ነው ግቢ ምናምን የምትለኝ እንደ ህፃን ልጅ እንትን አትበለኝም። በቃ ሰው ቤት ነው ያለው። ደግሞ ምን ያስጨውካል? ቀስ ብላ ተነሽ አልኩኝ። ተነሽ ሩጣ። ደውይለት እንዴ! ደውይለት ፈልገ ደውይለት ነው በቃ ተነሽ ደውይለት። ጭራሽ መልስ ለኔ ባርኪ፣ ወንድምሽ እኮ ነው እንዴ! ምን አይነት ምን ቢያደርግሽ ነው ይሄን ያህል? አከብራለሁ እንጂ አልፈራም። ደውይለት በቃ ደውይለት። ሌላ ነገር አልፈልግም። ደውይለት እያልኩሽ ነው። ደውይለት። እሺ ደውልለታለሁ። ግን ስማኝ ጆ፣ በእግዚአብሔር ተረጋጋ። ሰው ቤት ነው ያለኸው እንዴ? ምን ሆነ ነው? የፈለገው ሊሆን ይችላል።
ከዚህ በኋላ በአንቺ ማንም ሰው እንዲመጣብኝ አልፈልግም። ተግባባናል? በእግዚአብሔር አትጮህ። እነሱ ራሱ ጥቃት አድርገው እዚህ መሆንሽ ሳያንስ የኔ ንግግር አመመሽ? ባርኪ የኔ ንግግር አሳመመሽ? እነሱ አይደሉም፣ እመነኝ፣ እግዚአብሔርን እነሱ አይደሉም። እነሱ ምንም የሚያውቁት ነገር የለም። እሱን በምንወጣበት መንገድ እወጣዋለሁ። አሁን እንሂድ ወደ ቤት። እማዬ እየጠበቀች እንሂድ። እዚህ እንደሆንሽ ደግሞ ሁላችንም አውቀናል። ተግባባናል እኮ በቃ ደህና እንደሆንኩኝ ስታውቃውን ትረጋጋለች። እኔ አልነግራትም፣ አንቺ ራስሽ ንገራት። በአንቺ በኩል የሚመጣውን በእሷ መንገድ ግን እኔ እወጣዋለሁ። ተግባባናል? እደውልላታለሁ። በቃ ተረጋጋሽ። እኔ እደውልላታለሁ። እማዬን ያረጋጋታል። እንዴት ነው የምትረጂኝ? ትቼሽ መሄድ አልችልም። የመጣሁት ይዤሽ ልወስድሽ ወይም አብረን እንድንሄድ ነው። ይዤሽ ልሄድ ነው። ብቻዬን መሄድ አልችልም። እጠብቀዋለሁ። እንደዛ ከሆነ አይደል? እመጣለሁ። በቃ እመጣለሁ። እንሂድ አብረን። ትቼሽ አልሄድም። ትቼሽ መሄድ አልችልም። ተግባባናል እኮ እመጣለሁ። አልሄድም። አሊያም የሚፈጠረው ነገር አብረን እናያለን። የምትፈሪ ከሆነ ግን ሂድ እኮ እመጣለሁ። እሺ በቃ እመጣለሁ። አንተ ሂድ። አሁን እመጣለሁ። አሁን ዛሬውን እመጣለሁ። እጠብቀዋለሁ። ቁጭ በይ። እስኪመጣ ጠብቆ ይመጣል። መምጫው ሰዓት ደርሷል። ቶፋሚውን ጓደኞቹን ይዘው ይምጣ። ችግር የለብኝም። እጠብቀዋለሁ። ባርኪ እህቴ ነሽ፣ ታናሼ ነሽ። ትቼሽ አልሄድም። ተግባባናል? እያየሽ ትቼሽ መሄድ አልችልም። በቃ ይህንን ነው የምነግርሽ። እንግዲህ ጭራሽ እሱን አስፈቅደሽ ለመሄድ ባርኪ ተታሽው ይሻ ቆልፊና ይጂ ምን እንደሆነ ቤቱ እንዴ እሱን አስፈቅደሽ ቶፋቶ እጠብቀዋለሁ። ምን እንዳደረገች ማወቅ እፈልጋለሁ። እንደዚህ ያደረገሽም ለምን እንደሆነ እጠይቀዋለሁ። እናወራለን በምናወራው ቋንቋ። እሺ ወንድሜ ስማኝ፣ ተረጋጋ። መጀመሪያ ተረጋጋ። እሺ ቁጭ በል፣ ቁጭ በል። በቃ ና ቁጭ። አንቺ ክፍለ ሀገር ለኛ ስንት ነገር እያሰብኩ ቁጭ በል። እሺ ስማኝ ወንድሜ፣ ስማኝ፣ ተረጋጋ። እሺ መጀመሪያ ተረጋጋ። ስማኝ። የመረጋጋት ቀን ሙሉ እዚህ ቤት ውስጥ እንደዚህ ሆነሽ እነሱ ጎርቶች ጭራሽ እንደውም እኮ ማመስገን አይደል እንዴ ያለ በጣም ተንከባክበውኛል። ችግር የለም፣ በምንመሰጋገንበት መንገድ እንመሰጋገናለን። ተንከባክበውኝ እኮ እንደ ቤት እንደ ተንከባከቡሽ ማያየው እኮ ነው። ከዚህ በላይ እንዴት ነው ሽሮኝ እኮ ነው ያየው እኮ ተንከባከቡሽ። በጣም ነው ተንከባከቡሽ። በጣም እሺ በቃ አሁን ተረጋጋና ስማኝ፣ ተረጋጋ። እኔ ልብሶቼ ምናምን ደህና ነኝ። አሁን እንክብካቤያቸው ደግሞ በጣም ደስ የሚለው። እሺ እመኝ፣ በጣም ነው የምንከባከብልሽ። እሺ ግን አሁን እንሂድ። ሲጀመር እነሱ አይደሉም እንደዚህ ያደረጉኝ። ምንም ነገር እንዳትዪ። መኪና ነው የገጨኝ። መኪና ነው የገጨኝ። ይኸውልህ ተረጋጋ። ሲቀጥል ደግሞ ማለት ነው እንደዚህ ተንከባክበውኝ እንዲደና እስከመሆን አግዘውኝ እንክብካቤ ነው እየነገርሽኝ ያለሽ። በባዶ በቃ ዝም ብዬ አልወጣም። አመሰግናለሁ ብዬ ልብሶቼን ይዤ ራሴ እመጣለሁ። የትኛውን እንክብካቤ ነው የምነግርሽ? እንደዚህ ያደረጉበት መንገድ እነሱ አይደሉም አልኩ አይደለም። እነሱ አይደሉም፣ በጣም እነሱ አይደሉም። ችግር የለውም። አሁን እሱን መረዳት አልፈልግም። እንሂድ፣ እቤት እንሂድ፣ እባክሽ እቤት እንሂድ። በቃ ሌላ ምንም ነገር ነው እኮ እንውጣ። እሺ እንሄዳለን። እንውጣ በቃ እኮ እንሄዳለን። በቃ አንተም ፕሮግራም አለብህ አይደል? ወደ ፕሮግራም ሄድ። እሺ እሺ። እኔ ደግሞ እመጣለሁ። እንድንሄድ የምፈልገው ይኸውልሽ፣ ስሚኝ ባርኪ፣ አንቺን ትቼ መሄድ አልችልም። የመጣሁት ይዤሽ ልሄድ ነው እንጂ እዚህ ሰው ቤት ውስጥ ወይም ደግሞ ከኔ ጋር የሆነ ጉዳይ ያላቸው ልጆች ሰው ቤት ጥዬሽ ልሄድ አይደለም። እንዲህ እኮ እንዳይፈጠር ነው። እንዲህ እንዳይፈጠርማ መደወል ነበረብሻ። አስቀድመሽ ማሳወቅ ነበረብሽ። እንደዚህ እንዳይፈጠር ከፈለግሽ እኔ እኮ ላሳውቅ እፈልጋለሁኝ፣ ግን አንተ በቃ ምንም ተረጋግተህ ሰው አትሰማም። እንደዛ ነው የምታስቢው። በጣም ትደነግጣለች። ስለዚህ ይኸውልህ ሲሻለኝ እኮ እኔ እመጣለሁ። ምንም በቃ አሁንም ደግሞ እኔ ካልከኝ እሺ እመጣለሁ። ጥለኸኝ ሂድ እያልሽ ነው። ግን በቃ አንተ ሂድ። አልሄድም። በእግዚአብሔር አልሄድም። በማዬ ሞት ተግባባን አይደል? በእግዚአብሔር በማዬ እንዳትዪ። እማዬ ያለችበትን ሁኔታ እኔ ብቻ ነኝ የማውቀው። እሺ በቃ ደህና እንደውም ካወቀች ትረጋጋለች። እሷ ምንም ችግር የለውም። ደግሞ እደውልላታለሁ፣ እኔ እነግራታለሁ። በቃ በእናትህ ጆ በእግዚአብሔር ትንሽ እንጂ እባክሽ። እኔም ይኸውልሽ ጸብ ምናምን አልፈልግም። ተግባባን አይደለ? ጸብ አልፈልግም። ስለዚህ እንሂድ እባክሽ። ተነሽ። እኔ የመጣሁት ይኸውልሽ ስንት ሚዲያ ላይ እዚህ መሆንሽን ወይኔ ባርኪ፣ ምንም ማለት የማልጠብቀው ነገር እኮ ነው የተፈጠረው። መጣሁ። እሺ እመጣለሁ። ትንሽ ደቂቃ ብቻ ጠብቂ። ትንሽ ደቂቃ መጣሁ። ምን ኪያ? አዎ ኪያ ማለት እሱን አንድ ቀን አስታውቅሻለሁ። ማለት ኪያ ጋር ደርሺ። እሺ ለማንኛውም ግን ይኸውልሽ ወሬ ማቋረጥ አልፈልግም።
ቤት እንዳገኝሽ ተግባባን። በቃ እሱን ሌላ ቀን አስረዳሻለሁ። ያቺ ጠቋራ እንዳትሆን ኪያ፣ ሌላ ቀን አስረዳሻለሁ አልኩሽ። ይኸውልሽ ቤት እንዳገኝሽ ተግባባናል። ቀጥ ብለሽ ቤት ባላገኝሽ ተመልሼ እመጣለሁ እዚህ ቤት ተግባባናል። እሱ ሌላ ቀን አስረዳሻለሁ አልኩኝ። እሺ ቤት እንዳገኝሽ እዚህ በቃ ጨርሻለሁ። እዚህ እንዳላገኝሽ እመጣለሁ። ያቺ እንዳትሆን ያቺ ኪያ እንዳትሆን ንገረኝ ና ጆ